አማኞች ማወቅ ያለብን መሰረታዊ ነገር ቢኖር በህይወታችን ማዕበል አለ፣ የማዕበሉም ጌታ አለ። አልሰማችሁኝም ያልኩትን? በህይወታችን ውስጥ ማዕበል አለ፣ የማዕበሉም ጌታ አለ። አማኞች ማወቅ ያለብን ነገር ካለ በህይወታችን ውስጥ ፍርሃት አለ፣ የሚያበረታ ድምጽም አለ። አታካቻቲ ኖርማል መንፈስ የተመታዩ በህይወታችን ውስጥ ማዕበል አለ። at the same time የማዕበሉ ጌታ ደግሞ ከኛ ጋር አለ። ህይወታችን ማዕበል ብቻ ያለበት ህይወት አይደለም። ህይወታችን ፍርሃት ያለበት ህይወት ብቻ አይደለም። የሚያበረታ ድምጽም ያለበት የማዕበሉ ጌታም ያለበት ነው። ወደ ህይወታችን ሞት ሊመጣ ይችላል። ሞትን ወደ ህይወት የሚለውጠው ጌታ ደግሞ ይመጣል አለ። በህይወታችን ይሄንን ማወቅ አለባችሁ። ወደ እናንተ ወደ ትዳራችሁ፣ ወደ ስራችሁ፣ ወደ አገልግሎታችሁ የተለያየ ነገር ሊመጣ ይችላል። ለምሳሌ አዋጅ ሊወጣባችሁ ይችላል። አዋጅን እሱ የሞትን አዋጅ ወደ ሹመት የሚቀይር ጌታ ደግሞ እስቲ ይሄ የምትሰሙት ቃል ዛሬ ለእናንተና ለቤታችሁ መልእክት እንደሆነ ካመናችሁ ብቻ ከዚህ ቃል ትጠቀማላችሁ። ከዚህ ቃል በኋላ ጠላታችሁ ስፍራችሁን ይለቃል። አሜን ነው። ስለዚህ በህይወታችን ውስጥ ማዕበል አለ። በቢዝነሳችን፣ በስራችን፣ በአገልግሎታችን ውስጥ ማዕበል አለ። at the same time የማዕበሉ ጌታ አለ። ይሄንን አረጋግጠን ነው የምንኖረው። ፍርሃት አለ፣ የሚያበረታ ድምጽም ደግሞ አለ። ወደ ህይወታችን ሞት ሊመጣ ይችላል። ሞትን ወደ ህይወት የሚቀይረው ጌታ ደግሞ ከኛ ጋር አለ። ይሄ አባታችን ሰልፉን ለራሱ ወስዶ ድሉን ለኛ እየሰጠ አቤት በድል ከፊታችን እየቀደመ በምርኮ የሚያስከተለን ጌታ አለ። በህይወታችን ሰልፍ የለም አላልንም። በህይወታችን ሰልፍ የለም አላልንም። በህይወታችን ሰልፍ አለ። አምላካችን ግን ተዋጊ ነው ብለን ስንል ጦርነቱን ለራሱ ድሉን ለልጆቹ ያደርጋል። እሱ በድል ይወጣል፣ ልጆቹን በምርኮ ያስከትላል። ይሄ ዓመት ሳያልቅ ህይወታችሁ በምርኮ ይሞላል። ጠላታችሁ የወሰደባችሁን ይጥለዋል። የተዋጣው ነገር ይተፋል። ማታካቻቲ እስቲ በደም ጮሁና አሜን በሉ። እግዚአብሔር ከፊታችሁ አለ። ሰባሪው እየሰበረ ተብሎ እንደተጻፈ እግዚአብሔር ከፊታችሁ አለ። እግዚአብሔር ከፊት ካለ ድል አለ። እግዚአብሔር ከፊት ካለ ማሸነፍ አለ። እግዚአብሔር ከፊት ካለ ድል አለ። ከኋላ እስቲ በደንብ አርጋችሁ አሜን በሉ። አታካቻቲ ላቫንታ ባሰባችሁትም ይሁን ባላሰባችሁት አቅጣጫ ሰልፍ ሊነሳ ይችላል። ጦርነት ሊነሳ ይችላል። ወጀብ ሊነሳ ይችላል። አምላካችሁ በባህሪው ሰልፉን ለራሱ ድሉ ለእናንተ ነው። ሰልፉን ለሱ ነው የሚወስደው። ድሉን ለእናንተ ይሰጣል። እሱ ከፊታችሁ በድል ይወጣል፣ እናንተን በምርኮ ያስከትላችኋል። እስቲ በደንብ አርጋችሁ አሜን በሉ። ጌታ ይባረክ። አሜን ነው። እንደነገርኳችሁ ለምንድነው የህይወቴ ማዕበል ለምንድነው የኔ ነገር በቻሌንጅ ውስጥ በማዕበል ውስጥ በችግር ውስጥ የሚያልፈው ህይወቴ ለምንድነው? በጣም ብዙዎቻችሁ ይብዛ ይነስ አይነቱ ይለያይ እንጂ ተግዳሮት ወይም ቻሌንጅ የማታስተናግዱ ሰዎች የላችሁም። አሁን እዚህ ውስጥ እኔ እንደ ቤተክርስቲያን መሪ እንደ አገልጋይ የብዙዎቻችሁን እንቅስቃሴ ህይወት በመጠኑ ቢሆን አውቃለሁና እግዚአብሔር ለዛ ጉዳያችሁ መልስ እየሰጣችሁ እንደሆነ እንድታቁ እንድታስቡ ፈልጋለሁ። በመሰረቱ ታውቃላችሁ ነጭ ጥርሳችሁ ነጭ ሸሚዛችሁን ሲያዩ ችግር ያለባችሁ የማይመስላቸው በጣም ብዙ ሰዎች አሉ። ወዳጆቼ ህይወት ሲኖር በእንባ ነው፣ ሲተረክ ነው በሳቅ። ስታወሩት በሳቅ ስላወራችሁት ነው ሸክም የሌለባችሁ የመሰለው። ስትኖሩት በእንባ የኖራችሁትን ነው። ስታወሩት ታውቃላችሁ ህይወታችሁን ስትኖሩት ሰከንድ ሰዓታቶች ይሆናሉ። ሰከንዶች አይመሽም፣ አመታቶች አይሄዱም። እና ካለፋችሁት በኋላ ግን የ20 ዓመቱን የ10 ዓመቱን የ5 ዓመቱን የህይወታችሁን ማዕበል እንደ ቀልድ ስተርኩላቸው ባጭር ተጀምሮ ባጭር ያለቀ ይመስላችኋል። አይደለም። ባጭር ተጀምሮ ባጭር ያለቀ የህይወት መንገድ አይደለም የመጣችሁት። በጣም ከባባድ የህይወት መንገዶችን ተጉዛችኋል። እና ህይወት በእንደዛ አይነት መልኩ የተሞላች ነች። ወዳጆቼ በዚህ አሁን ባነበብኩላችሁ የእግዚአብሔር ቃል ስፍራ ላይ ማርቆስ ሲዘግብላችሁ፣ ያው ማርቆስ ታውቃላችሁ ኢየሱስ ሊሞት አካባቢ እንደተወለደ በጣም ወጣት እንደሆነ ከነ ጴጥሮስ ሰምቶ ወንጌሉን እንደጻፈ የማርቆስ ወንጌል የአክሽን ወንጌል እንደሆነ ሌላ ሀተት አያበዛም። ማቴዎስ አብርሃም እንትና ወለደ ይላል።
ማርቆስ ግን ወጣት ስለሆነ እንዲህ አይነት ዝርዝር ውስጥ አይገባም። ወጣ፣ ፈወሰ፣ ገባ፣ ሄደ፣ ይሄን አደረገ ነው እንጂ በመካከል ያሉ ነገሮችን አንስቶ ማርቆስ አይጽፍም። እና ማርቆስ በዚህ ቦታ ሲናገር ምንድነው የሚለው? ቀኑ በመሸ ጊዜ ወደ ማዶ እንሻገር አላቸው። ይሄ የምታውቁት ቃል ነው። ብዙ ጊዜ ነግሬያቸዋለሁ፣ ግን ዛሬ በሌላ አቅጣጫ ደግሞ መንፈስ ቅዱስ ያስተምረናል። እና ጌታ ኢየሱስ ክርስቶስ ወደ ማዶ እንሻገር አላቸው። ልክ ቀኑ በመሸ ጊዜ ነው ይሄንን ነገር ያላቸው። ወዳጆቼ ሲመሽ ወይም በማታ ማዕበል በባህር ላይ ይሰለጥናል። የማዕበል ጊዜ ነው። ቀን ቀን ይላል ጂኦግራፊ፣ ንፋስ ከመሬት ወደ ባህር ይነፍሳል ይላል። አቤት ጂኦግራፊ ቲቸር ጂኦግራፊ ናቸው ይሄን ያሉት። ማታ ማታ ደግሞ ንፋስ ከባህር ወደ መሬት ይነፍሳል ይላል ጂኦግራፊ። ማታ ማለት በማታ በሌሊት ወይም በምሽት ምሽት ላይ ቀኑ ሲመሽ ነው ጌታ ኢየሱስ እንሻገር ያላቸው። በምሽት ማዕበል በባህር ላይ የሚሰለጥንበት ጊዜ ነው አንደኛ። ሁለተኛ ደግሞ በትክክል ይሄንን ቃል ስታሰላስሉት መንገድ አይደለም በባህር ላይ በማታ በመሬት ላይም በማታ ያስቸግራል። ሐዋሳ ለመሄድ አሁን ብትሄዱ አይመቻችሁ። ጠዋት ብትሄዱ ነው ሴፍ። ቀን ሳለ ነው መንገድ ሴፍ የሚሆነው። በማታ መንገድ አይደለም በባህር ላይ በመሬት ላይ በምድር ላይም ሴፍ አይደለም። ባይ ዘ ዌይ መሬት የተረጋጋች ነች። እቺ መሬት መንገድ አይደለም በባህር ላይ በማታ በመሬት ላይ ከባድ ነው። ባህሩ ደግሞ እንደ መሬት የረጋ አይደለም፣ ይነቃነቃል። እና በምሽት ነው እንጓዝ ያላቸው። ስለዚህ አዋቂ የሰጠው ምሪት አይመስልም። ማቹርድ የሆነ ሰው የሰጠው ጉዞ አይመስልም። እና በማታ ሲመሽ ወደ ማዶ እንሻገር አላቸው። ጉዳዩ ጊዜው ምሽት ነው፣ ጊዜው ማታ ነው ወዳጆቼ። ያ ጉዞ የነበረበት ወቅት ጨለማ ነው። ጨለማ አንድ እውነት ልንገራችሁ፣ ነገራችሁን ይደብቀው ይሆናል እንጂ ነገራችሁን አይወስደውም። በጨለማ ውስጥ ነገራችሁ ይሰወር ይሆናል እንጂ በጨለማ ውስጥ ነገራችሁ አይጠፋም። አሁን በህይወት ጨለማ ውስጥ ነው እያለፍኩ ያለሁት ካላችሁ አንድ እውነት ልንገራችሁ፣ የትኛውም የናንተ ጉዳይ የብርሃን ሲዝን እስኪመጣላችሁ ድረስ አይወሰድባችሁ። የሰማኝ ሰው ቢኖር ይሄን የነገርኳችሁን ቃል ያዳመጠኝ ሰው ካለ መልካም ይሆንለታል። እና ጌታ ኢየሱስ በማታ እንሻገር፣ በምሽት ነው ቀኑ ሲመሽ ወደ ማዶ እንሻገር አላቸው። ያው የምታውቁት ነው። እየተጓዙ እያለ ድንገት ማዕበል ተነሳ። ኢየሱስ በታንኳው የኋለኛው ክፍል ተኝቶ ነበረ። ደግሞ ሲተኛ ይገርማቸዋል፣ ተንተርሶ ነበር ይላል። ትራስ አድርጓል። ተረጋግቶ ነው ኢየሱስ የተኛው። ደግሞ የኋለኛው ክፍል ነው የተኛው። እነሱ ከፊት ነው። 12 ካፒቴን ናቸው መርከቧን የሚመሯት። እና እነ ጴጥሮስ ደግሞ ታውቃላችሁ፣ እዛ ያሉ ሰዎች እነ ዮሐንስ ታዋቂ አሳ አጥማጅ ናቸው፣ ለቤተ መንግስት አሳ አቅራቢ ናቸው። የባህሩን እንቅስቃሴ ሁኔታውን፣ ንፋሱን ኤቭሪቲንግ ያውቃሉ። እና አላዋቂ የመራቸው የሰጣቸው ምሪት ይመስላል፣ ግን አይደለም። የህይወት ጌታ እዛ ትራስ ተንተርሶ ተኝቷል። እና እሱ ተረጋግቶ እሱ ሴፍ ነው። እና ማዕበሉ ተነሳ፣ ታንኳይቷ መናወጥ ጀመረች። ታውቃላችሁ ታንኳይቷ ስትናወጥ ውሃው ወደ ታንኳይቱ መግባት ጀመረ። በዛ ነውጥ ውስጥ ታውቃላችሁ እርስ በርሳቸው የሚጋጩ እንደነበረ። ምክንያቱም መኪና ራሱ እንዲህ ሲል ግራና ቀኝ የተቀመጡ ሰዎች እንኳን ይጋጫሉ። እና ሰዎቹ እርስ በርሳቸው ታንኳ ውስጥ ሁሉ መገጫጨት ጀምረዋል። እና ማዕበሉ ሲበረታባቸው ወደ ጌታ ወደ ኢየሱስ ሄዱና እንደዚህ ያሉ፣ መምህር ሆይ አሉት፣ ስንጠፋ አይገድህም ወይ? ትተኛለህ ወይ ብለው አሉት። ጌታ ኢየሱስ ተነሳ፣ ማዕበሉን ገሰጸው፣ ወጀቡን ማዕበሉ ሁሉ ነገሩ ጸጥ አለ ይላል የእግዚአብሔር ቃል ሲናገር። እንድትይዙልኝ የምፈልገው ጉዳይ አንደኛ በማታ በምሽት ማዕበል በባህር ላይ የሚሰለጥንበት ጊዜ ነው። ሁለተኛ ደግሞ በምሽት ነው ጉዞ አይደለ? ጉዞ ደግሞ አይደለም በማታ በቀንም አስቸጋሪ ነው። ዞሮ ዞሮ ግን በመሰረታዊ ደረጃ ማሰብ ያለባችሁ ነገር ምንድነው? ጉዞ በማታ አይደለም በባህር ላይ በመሬት ላይም ሴፍ አይደለም። ለምንድነው በማዕበል ውስጥ ስትገቡ፣ በወጀብ ውስጥ ስትገቡ፣ በተግዳሮት ውስጥ ስትገቡ፣ በችግር ውስጥ ስትሆኑ ጌታ ኢየሱስ ጸጥ የሚለው? ለምንድነው ይሄን ጉዞ ያስጀመረን? አይገደውም? ማልቀሳችን፣ እንባችን፣ ለቅሷችን
አንገት መድፋታችን ወይም ደግሞ ችግራችን እኛ በቻሌንጅ ውስጥ ማለፋችን አይገደውም ብላችሁ ልታስቡ ትችላላችሁ። ይገርማችኋል። ምናልባት እነዚህ ሰዎች ከጌታ ከኢየሱስ ጋር በታንኳይቷ ላይ የተጨነቁት ለአንድ ወይም ለሁለት ወይም ለሶስት ሰዓታት ይሆናል። እናንተ በመከራ ውስጥ ታልፉ ይሆናል፣ በፈተና ውስጥ ታልፉ ይሆናል። እናንተ ከምታልፉበት መከራና ፈተና በላይ በመከራና በፈተና ውስጥ የሚያልፉ ሰዎች እንዳሉ ማወቅ አለባችሁ። የናንተ መከራ ብቻ የመጨረሻ መከራ እንዳልሆነ ማወቅ አለባችሁ። የናንተ ችግር ብቻ የመጨረሻ የችግር ጥግ እንዳልሆነ መረዳት አለባችሁ። መጽሐፍ ሲናገር ምንድነው የሚለው? ለማልቀስ እንኳን ጉልበት እስኪያጡ ድረስ ነው። አየህ፣ አንዳንድ ሰዎች ከችግራቸው ጥልቀትና ክብደት የተነሳ ከደረሰባቸው መከራ የተነሳ ለማልቀስ እንኳን ጉልበት የሚያጡ ሰዎች አሉ። አትሊስት ካለቀሽ ችግሩ በቁጥጥር ውስጥ ነው። እስከ አሁን ችግሩ መልካም ነው፣ ብዙም አስከፊ ደረጃ አልደረሰም። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው። አሁን ወደ ጥያቄያችሁ መልስ እየመጣው ነው። እኔና እናንተ ብቻ አይደለም በችግር ውስጥ የምናልፈው፣ በማዕበል ውስጥ የምናልፈው፣ በመሰደብ ውስጥ የምናልፈው፣ በመገፋት ውስጥ የምናልፈው፣ በመተቸት ውስጥ፣ በማጣት ውስጥ፣ በጉስቁልና ውስጥ ወይም በረሃብ ውስጥ፣ በችግር ውስጥ፣ በብዙ አስቸጋሪ ሁኔታዎች ውስጥ የምናልፈው ሌሎችም ሰዎች አሉ። ልክ እንደኛ በችግር ውስጥ፣ በመከራ ውስጥ፣ በፈተና ውስጥ የሚያልፉ ያሉ በጣም ብዙ ሰዎች አሉ። ስለዚህ ጌታ ኢየሱስ ክርስቶስ ስለ ህይወታችሁ ማዕበል፣ ስለ ህይወታችሁ ችግር፣ ስለምታልፉበት ፈተና፣ ስላላችሁበት መከራ ዝም ያላችሁ የሚመስላችሁ ለምን እንደሆነ ነግራችኋለሁ። በመሰረቱ በምሽት እንዲሻገሩ ጌታ ኦርደር ያደረጋቸው ተአምር ሊያሳያቸው፣ ድንቅ ሊያሳያቸው፣ ጉዟችሁን እግዚአብሔር በዚህ ጊዜ እንዲሆን ያደረገው፣ ትዳራችሁን በዚህ ጊዜ እንዲሆን ያደረገው፣ ጥያቄያችሁን በዚህ ጊዜ እንዲሆን ያደረገው፣ አገልግሎታችሁን በዚህ ጊዜ እንዲሆን ያደረገው። ያላችሁበት ሲዝን ምቹ አይደለም፣ አስቸጋሪ ነው። በአስቸጋሪ ጊዜ እናንተን ማንቀሳቀስ ጌታ የጀመረው ተአምራት ሊያሳያችሁ ነው። የሚሰማኝ ሰው ካለ በዚህ ዓመት መጨረሻ ተአምራት ያያለ። ወዳጆቼ፣ ጉዞ ያስጀመራችሁ በመጀመሪያ ነገር ልንገራችሁ። እግዚአብሔር ሕዝቡን ከግብጽ ሲጠራቸው ከነዓን ላይ ቆሞ ነው። በእግዚአብሔር የተጀመረ ነገር ሁሉ ይጠናቀቃል። ማታ አልሰማችሁኝም ያልኩት? እሱ ነገር ሲያስጀምር እሱ ይላችሁ አልፋ የሆነ የነገር ጅማሬ ነው፣ ኦሜጋ የሆነ የነገር ፍጻሜ ነው። እግዚአብሔር ከግብጽ የጠራቸው ከነዓን ላይ ቆሞ ነው። እግዚአብሔር ካላችሁበት ሁኔታ የጠራችሁ ዴስቲኒያችሁ ላይ ቆሞ ነው። ፍጻሜያችሁ ላይ እግዚአብሔር አለ። ጅማሬያችሁ ጋር ብቻ አይደለም እግዚአብሔር ያለው። ወይኔ ጅማሬያችሁ ጋር ብቻ አይደለም እግዚአብሔር ያለው። እግዚአብሔር ቀድሟችኋል። እግዚአብሔር ቀድሟችሁ ህልማችሁ ጋር አለ። አሚን ነው፣ አሚን ነው ወይ? ስለዚህ እግዚአብሔር የጀመረው ነገር በጠቅላላ ይጨረሳል። እግዚአብሔር የጀመረው ነገር በአጭር አይቀጭም ወይም መሃል ላይ ተስተጓግሎ አይቀርም። እግዚአብሔር የጀመረው ነገር ይጠናቀቃል። አሚን ነው ወይ? ኦኬ። ታዲያ ስለ ማዕበሌ፣ ስለ ህይወቴ ጥያቄ፣ ስላለሁበት ተርቡላንስ፣ ስላለሁበት ችግር ለምንድን ነው የህይወቴ ማዕበል ካላችሁ አንድ እውነት ልንገራችሁ። ለሰዓታት ነው ከጌታ ጋር በማዕበል ውስጥ ያሳለፉት። አንድ ሰዓት ሊሆን ይችላል ማዕበሉ የነበረው። ታንኳይቷ ተናወጠች፣ አንድ ሰዓት። ማዕበሉ አስቸገራቸው፣ 2 ሰዓት፣ እሺ 3 ሰዓት። መጽሐፉን በደንብ እያነበብኩኝ ነበረ። ከጌርጌሴኖ ወደሚባለው ከተማ ነው የተሻገሩት። ከነበሩበት እዛ ድረስ ከ3 ሰዓት በላይ የማይወስድ መንገድ ነው። ለ3 ሰዓት ነው የተናወጡት። ወዳጆቼ፣ ከታንኳይቷ እንደወረዱ እነሱ ለ3 ሰዓት ነው የተቸገሩት። ለአመታት የተቸገረ ሰውዬ ነው ያገኙት። ለአመታት የታሰረ ሰውዬ ጋር ነው ያመጣቸው። ለአመታት ጥያቄ ውስጥ ያለ ሰው አለ እዛ መፈታት ያለበት። ልብስ የማይለብስ ያበደ፣ ከቤተሰብ ተገፍቶ የወጣ፣ ከተማው ላይ ጥያቄ የሆነ ሰው አለ። ስለዚህ የአጭሩ ጊዜ ተርቡላንስ፣ የአጭሩ ጊዜ ንፋስና ወጀብ የዘመናት ጥያቄ ለመመለስ ነው። አሜን ባሉ። ዘራፍ ለጥቂት ጊዜ ያስጨነቃችሁ፣ ለጥቂት ጊዜ እያስጨነቃችሁ ያለው
ለዓመታት ጥያቄ ውስጥ ላሉ ሰዎች መልስ እንድትሆኑ ነው። ሰላም ናችሁ? አይምሮውን የሳተ ልብስ ለብሶ የማያውቅ በመቃብር ይኖር የነበረ ያበደ ሰው አለ። ስለዚህ የጥቂቱ ጊዜ ጭንቀታችሁ፣ የጥቂቱ ጊዜ ማዕበላችሁ፣ የጥቂቱ ጊዜ ለቅሷችሁ የዘመናት የትውልድን እንቆቅልሽ ለመመለስ ነው። አሜን በሉ። ግድ የለም ጌርጌሴኖን በሚባለው ከተማ ይኖር የነበረ ወላችሁ ለራሱ ብሩህ ቀን ተመኝቶ የማያውቅ የተገፋ እብድ የሆነ ሰው ራሱ መቆጣጠር የማይችል ለዘመናት ጥያቄ ውስጥ ያለ በአጋንንት ጭቆና ውስጥ የነበረ አጋንንት ይረግጠው የነበረ ከተማይቷ ላይ በር ዘግቶ የነበረ አላሳልፍም ብሎ የነበረ ሰውነቱ በድንጋይ እያቆሰለ የነበረ የነዛ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ያሳለፋቸው ጥቂት የማዕበል ሰዓታት የብዙ ዘመን ጥያቄዎችን ለመመለስ። ለምንድነው የህይወቴ ማዕበል ካላችሁ፣ ለምንድነው የህይወቴ እንቆቅልሽና ጥያቄ ካላችሁ፣ ለምንድነው በዚህ ሁኔታ ውስጥ የማልፈው ካላችሁ፣ ቢኮዝ እናንተ የምታልፉባት እቺ ትንሽ አጭር የምትመስል 1 2 ወይም 3 4 ዓመት 3 ወር 4 ወይም 5 6 7 ዓመት እነዚህ ጥቂት በጣት የሚቆጠሩ ዓመታቶች አገራችሁ ላይ ያረጁ ያፈጁ ጥያቄዎች አሉ። የተከበሩ ችግሮች አሉ። አንቱ የተባሉ እንቆቅልሾች አሉ። ሰው ሁሉ የሰገደላቸው የዚህ አገር ጥያቄዎች አሉ። በእናንተ ዘመን በእናንተ ጊዜ አምላካችሁ ይሄንን ታሪክ ያደርገዋል። ግዴላችሁም በእናንተ ጭንቀት፣ በእናንተ ስቃይ፣ በእናንተ ሰቆቃ ኢንጆይ የሚያደርግ አምላክ የላችሁ። ማዕበሉን ተሻግራችሁ ወዲያ ማዶ የዘመናት ጥያቄ ውስጥ ያለ ትውልድ አለ፣ አገር አለ። እቺ ትንሽ አገልግሎት እድል ከማግኘታችን በፊት እንደ አቅሚቲ የየራሳችንን ተርቡላንስ፣ የየራሳችንን ቻሌንጅ፣ የየራሳችንን ጥያቄ አልፈናቸዋል። ወዳጆቼ ሰው ለምን የማይልለት ሰው አለ ከማዕበሉ ወዲያ ማዶ? ለምን የማይልለት ለራሱ ብሩህ ቀን የማይመኝ እብድ አለ እዛ። እና ሰዎቹን ጌታ ኢየሱስ ኑ ወደ ማዶ እንሻገር አላቸውና ጥቂት በሚመስሉ ወይም ደግሞ የ1 ሰዓት የ2 የ3 ሰዓት ማዕበል ውስጥ ጌታ ኢየሱስ አሳለፋቸው። እና ከተሻገሩ በኋላ ታውቃላችሁ ለሚቴሉ ይሄን ነገር ጌታ ኢየሱስ ጌርጌሴኖን ከተማ ገብቶ የፈወሰው ማን ነው? ያገለገለው ህዝብ አይደለም፣ ኮንፈረንስ አይደለም። 2000 3000 4000 ሰው 5 6 ሰው አልፈወሰም። የሞተ አላስነሳም፣ እውር አላበራም፣ ሽባ አልተረተረም። አንድ ይሄ አጋንንት ስራት ውስጥ የነበረን ሰውዬ ብቻ ነው ከአጋንንት ስራት ውስጥ የፈታው። የአንድ ሰው መፈታት የከተማ መፈታት ነው። የአንድ ሰው መለወጥ የከተማ መለወጥ ነው። የአንድ ሰው መቀየር የከተማ መቀየር ነው። በዚህ ሰው የህይወት ላይ የሚሆነው ነገር ለከተማው ነው የሚሆነው። ታዲያ ለምንድን ነው በቻሌንጅ ውስጥ ማለት ነው? ለምንድን ነው በችግር ውስጥ ማለት ነው? የእናንተ ጥያቄና የእግዚአብሔር መልስ ወዳጆቼ በመሰረቱ ለእናንተ ብሎ ነው። አንድ ሁለተኛ ለሌሎችም ብሎ ነው በቻሌንጅ ውስጥ የሚያሳልፋቸው። የሚቀርበው በማዕበል ውስጥ ሆነው ይሄንን ጌታ ስም አጠራሩን አረሱ። ጨንቋቸዋል። ማዕበሉ እያናወጣቸው ነው። ወደ ክርስቶስ ወደ ውስጠኛው ክፍል ገብተው እንደዚህ ይሉታል፣ መምህር ሆይ። ማዕበል ቢኖርም ስሙ መምህር ነው። ችግር ቢኖርም ስሙ መምህር ነው። ጥያቄ ቢኖርም ስሙ መምህር ነው። ደግሞ እሱ የሙክራብም እንዳይመስ የህይወት መምህር ነው። አዎ ማታካቻቲ መምህር ነው። ሲያናግሩት መጥተው ዝም ብለው ኢየሱስ ብቻ አይደለም መምህር ሆይ። ወዳጆች እበሉ ለምን ካላችሁ ቢኮዝ በዚህ ችግር ውስጥ በዚህ ቻሌንጅ ውስጥ በዚህ ተግዳሮቶች ውስጥ እንድታልፉ የሚያደርጋችሁ ከዚህ ማዕበል ከዚህ ወጀብ በኋላ መልስ የምትሆኑለት ሰው ስላለ ነው። መልስ የምትሆኑለት ትውልድ ስላለ ነው።
መልስ የምትሆኑለት ቤተሰብ ስላለን መገፋቴ ለምንድነው? መናቄ ለምንድነው? መጠላቴ ለምንድነው? በእንደዚህ አይነት አስቸጋሪ ሁኔታ ውስጥ ማለፌ ለምንድነው? ይሄን ዲዘርቭ አላደርግም። እነሱ ሰዎች ደግሞ ሲነግራቸው እኔ ይሄን ዲዘርቭ አላደርግም ይሏቸው። ይሄንን አያግጥ እንዲህ አይደለም የተነገረኝ፣ እንዲህ አይደለም የተወራልኝ። እግዚአብሔር ያለኝ ይሄ አይደለም። አዎ እግዚአብሔር ያለኝ ይሄ አይደለም፣ ያለሽ ይሄን አይደለም። ነገር ግን በህይወትሽ አንቺ ብቻ ተጠቅመሽ፣ አንቺ ብቻ ኢንተርቴን አድርገሽው፣ አንቺ ብቻ ሴሌብሬት አድርገሽው እምታልፊው መንፈሳዊ ህይወት የለም። ወዳጆቼ መባረክ የሚደንቅ ጉዳይ አይደለም። ለበረከት መሆን ነው የሚደንቅ ጉዳይ። መባረክ ለራስ ነው፣ ለበረከት መሆን ለሰው ነው። ለራስ የሆነ ህይወትማ በጣም ቬሪ ኢዚ ወዳጆቼ። ይሄ ብቻ አይደለም የሆነው። እነሱ ከጌታ ጋር በታንኳይቷ ላይ የተጨነቁት በማዕበል ውስጥ ያለፉት ለሰዓታት። ከዚህ በኋላ የኢያሪዮስ ልጅ ሞታ ነበር። ነገር አክትሞ ነበር። ነገር ተደምድሞ ነበር እና ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ከማዕበል በኋላ ከችግራቸው ከጥያቄያቸው ከጭንቀታቸው በኋላ የሆነው ነገር ያዩትን ታምራት ነው የምነግራቸው። የመጀመሪያው ለብዙ ዘመን በአጋንንት ስርዓት ውስጥ የነበረው ሰው የተፈታ፣ ሁለተኛ ላይ ደግሞ ነገር ያከተመበት ያለቀበት ያበቃበት የኢያሪዮስ ልጅ ጉዳይ የሞተችዋን ልጅ ጌታ ኢየሱስ የቀሰቀሰው ጣቢታ ብሎ ወደ ውስጥ ገብቶ ተኝታለች እንጂ አልሞተችም ብሎ ግርግር ነበረ። ሰውየው አለቃ ነው። አየህ፣ ስልጣን ያልመለሰው ጥያቄ ከተማ ውስጥ ነበረ። ስልጣን ያልመለሰው ሰውየው ደግሞ የነበረው ልጅ አንድ ልጅ ነው። ልጅቷ ደግሞ የ12 ዓመት ልጅ ነች። ሞት አፋፍ ላይ ነበረች ነው የሚለው መጽሐፍ ሲናገር። ሞት አፋፍ ላይ። ለምንድነው በዚህ ችግር ውስጥ የማልፈው በዚህ ማዕበል ውስጥ የማልፈው ካላችሁ፣ ጥፋት አፋፍ ላይ ያሉ ሰዎች አሉ። የናንተን መምጣት፣ የናንተን መገለጥ፣ የናንተን መቆም፣ የናንተን በአቻታ የናንተን አገልግሎት የሚፈልጉ በጥፋት አፋፍ ላይ ያሉ ሰዎች አሉ። ለነሱ ሰዎች ህይወት እንድትሆኑ ነው፣ እስትንፋስ እንድትሆኑ ነው፣ መባረክ ምክንያት እንድትሆኑ ነው። ዘራፍ በመናቅ በመጠላት በመገፋት በማጣት በችግር በወጀብ በብዙ ድካም በጥቂት ውጤት ውስጥ እንድታልፉ የሚያደርጋችሁ ስትጠፉ ወይም አንዳንዴ እናንተን ጉዳይ እግዚአብሔር የማያውቀው እስኪመስላችሁ ድረስ ትደርሳላችሁ። እግዚአብሔር እናንተን ጉዳይ ማያውቅ ይመስላችኋል? ያላችሁበትን ሁኔታ የምታልፉበትን ሁኔታ ማያውቅ ይመስላችኋል? አይደለም። ከስኬታችሁ ይልቅ ከሆነላችሁ ነገር ይልቅ የምታልፉበት በመሰረቱ ልዩነታችን ውጤታችን አይደለም። ውጤታችንን ያገኘንበት መንገዳችን ነው። and don't forget this። ልዩነታችን መኪናችን አይደለም፣ ልብሳችን አይደለም፣ ጫማችን አይደለም። ልዩነታችን ፖስታችን ማለት መንገዳችን ነው። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም። ሰው ነው የሰውን ውጤት የሚያየው። እግዚአብሔር የማንንም ሰው ህይወት ውጤት አይ መንገዱ ነው የሚያየው። የሞት አፋፍ ላይ የነበረች የኢያሪዮስ ልጅ ነበረች። አንብቡት መጽሐፍ። ከዚህ ማዕበል በኋላ ከዚህ ጭንቅ በኋላ ከዚህ ችግር በኋላ ያቺን ትንሽ ልጅ ደግሞ ሰውየው ባለስልጣን ነው። መጽሐፉ ስታነቡት እንደውም ታላቅ ግርግር ነበር። አቤት የብዙ ሰው ግርግር ወንድም፣ የሰው ግርግር ያለቀ ነገር አያስከትልም። ግርግር ብዙ ሰው ሊኖርህ ይችላል። ይሄ የተሟጠጠ ነገር ግን አያስከትልም። ተስፋን አያድስም። የጌታ መምጣት ብቻ ነው ነገር የሚያስከትለው። የጌታ መምጣት ብቻ ነው ተስፋን የሚያድሰው። የሱ መምጣት ብቻ ነው። ጌታ ኢየሱስ የፈወሰው ከዚህ ማዕበል በኋላ ደቀ መዛሙርቱን ይዘው ይወላችሁ በምሽት ጉዞ ያስጀመራቸው ታምራት ላይ ያሳያቸው ነው። አሁን አንዳንዶቻችሁ ጊዜው ነው ትክክለኛ ጊዜ ላይ ያለው አይመስለኝም። በትክክለኛ ጊዜ ጮኝነት የጀመርኩ ትዳር የጀመርኩኝ ስራ የጀመርኩኝ አገልግሎት የጀመርኩኝ አይመስለኝም። ታይሙ አይደለም ወይ እነዚህ ሁኔታዎች ባልገባው የምትሉ ሰዎች አሉ። this is the right time። ለተጠራ ሰው የማዕበል ጊዜው ነው። ንስር ከተቀመጠችበት የምትነሳው አውሎ ንፋስ ሲነሳ ንስር ከጎጆዋ ትወጣለች። ሰዓቱ የማዕበል ሰዓት ነው። ሰዓቱ የወጀብ ሰዓት ነው። ሰዓቱ የጥያቄ ሰዓት ነው። የችግር ሰዓት ነው። ሰዓቱ የኮንፊውዥን ሰዓት ነው። በዚህ ጊዜ ጥግ መያዝ ነው እንጂ ወደ መንገድ መውጣት አያስፈልግም ብሎ የሚነግር የፍጥረት ዓለም ትምህርት ነው። የዚህ ዓለም ትምህርት ነው። ልክ የቻሌንጅ ሰዓት፣ የማዕበል ሰዓት፣ የወጀብ ሰዓት
የተጠሩ ሰዎች አኖይንትድ የሆኑ ሰዎች ዲቫይን ፕሮግራም ያለባቸው ሰዎች ከኮምፈርት ዞናቸው ይወጣሉ። የዛን ጊዜ ከፍታውን ይይዛሉ። አሁን እነግራችኋለሁ። እንግዲያውስ በሕይወታችሁ ላይ ትንቢት እናገራለሁ። ይሄ ጊዜ ምቹ አይደለም፣ ለስራችሁ ይመቻችኋል። አሁን ኢትዮጵያ ያለችበት ጊዜ ለኔና ለእናንተ ምቹ ጊዜ ነው። ለመስራት ምቹ ጊዜ፣ ለማግባት ምቹ ጊዜ፣ ለማገልገል ምቹ ጊዜ፣ ለመሮጥ ምቹ ጊዜ ነው። እግዚአብሔር ምስክሬ ማታካቻቲ ላፋንታ ጃላባስ ምቹ ጊዜ ነው። ይሄ ጊዜ ማን ነው? ትክክለኛ ጊዜ አይደለም ያለው። ማዳመጥ ያለብህ የሚናገርህን አምላክ ነው። እንሻገር ያለህን ጌታ ነው። መስማት ያለብህ እሱን ነው። ደግሞ እሱ ያለው ተሻገሩ ሳይሆን እንሻገር ነው። እሱ ያለው ተሻገሩ እንሻገር ነው ያለው። አብሬያችሁ ነኝ ነው ያለው። ከእናንተ ጋር ነኝ ነው ያለው። ከእናንተ ጋር ነኝ ነው ያለው። ማታካቻቲ ላታን ሃሌሉያ ሃሌሉያ